በኪችኑ ሰዓታችን እኔ ማዬ ከህግም ልውጣ ከስርዓትም ልውጣ አላቅም። ይሄ ወጥ በሳህን ይሰጠኝ ወጥ ብሎ ዝም እግዚአብሔር። ሰውየው ድግስ ተጠርቶ ሄዶ አሉ። ከዛ እንደዚህ አሁን ዛሬ እኔ እንደገጠመኝ አይነት እንደዚህ ቁልል አድርጎት ሲሄድ ና እኔ ልምራህ አሉ አንደኛው። ሆዳየው አይልም ታውቃላችሁ። አሁን ደግሞ አንድ ሰዓት ይጠብቅና ሙርሙር ያደርገኛል። እያስቀናችሁ ነው አይደል? የማይበላ ነገር አንሰራም ብሏል። የለም የማይበላ ነገር እንጎቻ ነው። አሁን በኪችኑ ሰዓታችን መካኒሳ አካባቢ በተለምዶ ቆሬ ከኪችኑ 3 ጣፋጭ ምግቦችን እናያለን። የት ነው ያለሁት? ኤልገል ሆቴል። ወደ ውስጥ እንግባ። በኪችኑ ሰዓታችን ኤልገል ሆቴል ተገኝተናል። ለ16 ዓመታት ያህል በሼፍነት ሙያ አገልግላለች። እኔ የማገኛቸው አብዛኞቹ ሼፎች 16፣ 18፣ 20 ምናምን ይላሉና በሼፍነት ሙያ ረጅም ጊዜ ስታገለግሉ ምን ላይ ትደርሳላችሁ ማለት ነው? ኮሚዋ ኮሚስሪ እያለ ይሄዳል። አሁን ግን በኤክስኪዩቲቭ ሼፍ እዚህ ኤልገል ሆቴል ይገኛለሁ። በመጀመሪያ እንኳን ደህና መጣችሁ ወደ ቤታችን፣ ዌልካም ሆም ብያለሁ። ቴንክ ዩ። ምንድን ነው የምንሰራው? መጀመሪያ ምግባችን የሽምብራ አሳ ወጥ። መጀመሪያ ውሃ፣ ጨውና ዘይት ተጠቅሜ አብኩቸዋለሁ። ከዛ ደግሞ እኔ በምፈልገው ዲዛይን ወይንም በምፈልገው አይነት አዘጋጀውና ጠብሰዋለሁ። በጣም ጥሩ። አንድ ዲዛይን ላግዝሽ? እሺ፣ ችግር የለም። ግላብ አድርጊ። እሺ። ካሜራማናችን ወይ ሹፌራችን ሳሚ እንሰራዋል። እንዴት ትሄዳለህ? ይሄ እንጂ ቆይ ጭንቅላቱ ነው። ሁሌ እንዲህ ነው በቃ። ሳሚ ይቺ እጁ መሪ ላይ ስለምትሆን እንዴት ትታጠፋለች? እኔ ሳሚን ቅርጽ ሰራው ማለት ነው። እኔ ያን ስሰራ እዩ የተሰራው ሳሚን አፈረስኩት። እሱ ለብቻ ይቀመጥ። በተለያየ ቅርጽ እየሰራሽ ነው። እንደዚህ ነው። በፈለግሽው ዲዛይን መስራት ትችያለሽ። ከዛ ይሄን አዘጋጅተን ከጨረስን በኋላ ዘይት እናገልና በዘይት እንጠብሳለን። ምን ያህል ደቂቃ ይጠበሳል? 10 ደቂቃ። ስለዚህ እቺን ቶሎ ቶሎ እናድርግ። እሺ። ሶስ የምንሰራው ከቀይ ሽንኩርት፣ ዘይት፣ ቲማቲም እናደርግና በደንብ አድርገን እናቆላለዋለን። ከተቆላላ በኋላ ትንሽ ነጭ ሽንኩርት እንጨምርበታለን። ከዛም በኋላ የተጠበሰው አሳ አልቋል። ስለዚህ እንጨምርና ብዙ መብሰል የለበትም። ጀስት ለ5 ደቂቃ ሞቅ ሞቅ እናደርግና እሳታችን እናጠፋለን። አሁን የተጠበሰው ሽምብራ አሳችን ደርሷል። አይን ነው የሚጠግበው የሚለው ነገር በጣም ነው የሚያምረው በእውነት። ቴንክ ዩ። እኔ አሁን በአይኔ በልቼ ጨረስኩት። ቴንክ ዩ። አሁን ደግሞ ትቀምሻለሽ። አገብኩ። በቃ ተስማሙኝ። ሽምብራ አሳ ደግሞ እንደ ራቤ ነው የመጣው። እሰይ ራበኛ አትበይ ተብሏል አሉ። ከራቤ ምን ላድርገው? ቢቢ ሆዴ ባዶ ነው። እሺ ሆዴ ባዶ ነው። ቢ ጾምም ስለሆነ ነው። በስማ ፕሮዳክት በሙሉ የኤልገል ሆቴል ኤንድ ስፓ ቤታችን ነው የምናዘጋጀው። ይሄ የተለየ ወጥ እኔ ማዬ ከህግም ልውጣ ከስርዓትም ልውጣ አላውቅም። ይሄ ወጥ በሳህን ይሰጠኝ። እሺ ይሰጥሻል። ቤቴ ሁሉ ይጅ ችግር የለም። ችግር የለም። በእውነት እያጋነንኩ አይደለም። ወጥ ጨምርልሽ። አይ የሚጨመረውን በሳህን ይደረግ። ችግር የለም። ቴካዌ ይሰራል። ወጥ ብሎ ዝም እግዚአብሔር። ቴንኪው። ድሮም እኮ ኢትዮጵያዊ እናቶች መላክ ታውጡም ለመጣፈጥ በጣም ነው ቴንኪው። በጣም ነው የማመሰግንሽ።
ዛሬ ኪችን ውስጥ የሰራናቸው ምግቦች ብቻ አይደለም የምበላው፣ እየተሰራም ነው የምበላው። እንደ አንዳንድ ቀን የተሰራ አልበላም። እንዴት ነው? ጾምታችን እንግዲህ እንደምታዩት በጣም ብዙ ኦፕሽን ያለው በጣም ብዙ ቫራይቲ ያለው እዚህ ጋር ኮምፕሊመንቶች የእንጀራ አይነቶች አሉ። ሰላድ እዚህ በኩል አለ። በዛ በኩል ደግሞ ያው የተለያዩ እንጀራ በሻቶች ወጦች አሉ። ከዛ ደግሞ ሻይም ዲዘርት እና ፍሩት አለ። ግን ቀምሰሽ በርተሽ የማጠግባቸው እያንዳንዱ ነው ቴስት ማለት ነው። ቀምሼ ካልጠገብኩኝ በፌስታል ነው የምሄደው በቴካው። በጣም ልዩ የጾም ብፌ ያለ ብሎኝ ሁለተኛው ምግባችን እስከሚዘጋጅ ድረስ እስቲ ልብላ ብዬ መጣ። በጣም ቆንጆና የጥቁር እንጀራ አፍቃሪ ነኝ። ወይ ጉድ ወይ ጉድ! አይን አዋጅ አረገብኝ እኮ ምግብ አዋጅ። እኔ ፌቨራይት። ይሄ ምን አነባበሩ ነው? የኑክ። ይሄ ተልባ ሰሊጥ። አዎ ያኛው ሁሌ የምናውቀው አነባበሩ። ቃተኛ ቃተኛ ቃተኛ። ይሄ ደግሞ ኖርማል ጀስት ሼፍ በቃ ውስጥ አልመጣም። እሺ አዎ ይሄ ናፍቆት ያስለመደችኝ ምግብ ለአይን ሲያምሩ ለአንተም ያው የጾም ብፌ ያለ ኤልገል ሁሌ ለኢፍጣር የሚሆን ምግብ ብፌ ታዘጋጃላችሁ። እውነት እስከሚያልቅ ድረስ ናይስ። በጣም ደስ ይላል። አተር ፍትፍት ይቺን ውስጥ ሰርተናታል። ሌላ ሳልያዝ ምንም ማድረግ አልችልም። እንደዚህ ሁለት ምግብ ሊያዝ በቃማ ወይ በትሪ ባያስኩ ኖሮ። ሰውየው ድግስ ተጠርቶ ሄዶ አሉ። ከዛ እንደዚህ አሁን ዛሬ እኔ እንደገጠመኝ አይነት እንደዚህ ቁልል አድርጎት ሲሄድ ና እኔ ልምራህ አሉ አንደኛው። የአይኑን ከልሎታል። ና ልምራህ ና ቴቴ ቡጥጫሽን ነይ ታዲያ እየበላሽ ላትፎክሪ ነው ወይ? ምን ላድርግሽ? ሆዳየው አይደለም ታውቃላችሁ። አሁን ደግሞ አንድ ሰዓት ይጠብቅና ሙሉ ያደርገኝ። እያስቀናችሁ ነው አይደል? የካሜራ ባለሙያዎቻችን በምግቡ ሽታ በእኔ መጉረስ እየተንገዳገዱ ነው። መካኒሳ አካባቢ ወይም በተለምዶ ቆሬ አደባባይ የሚባለው ጋር ኤልገል ሆቴል ከነ ግርማ ሞገሱ ጉብ ብሎላችሁ ምግቡን የቀመሳችሁ እንደሆነ እንደውም እዚህ ቤት እንቀጠር እንዴ ወይ እዚህ አካባቢ እንከራይ ወይ እዚህ ቤት እንግዛ እንዴ ነው የምትሉት። በጣም ነው የሚጣፍጠው የጾም ምግባቸው። ጾሙ ሳይፈታባችሁ እዚህ ቤት መጡና ብትቀምሱት ሊያየ እንደውም መቼ አጋነንሽ መቼ አወራሽ ነው የምትሉኝ። በጣም ነው የምታመሰግኑ። ይችን ሌላ ምግብ እየጠበቀኝ ነው ግን ታውቃላችሁ አይደል? ያን ሁሉ ብፌ በላውና ደግሞ ከሼፍ አስራት ጋር በፑል ኪችን የተገኘ ነው። ለምንድን ነው ፑል ኪችን የተባለው? ፑል ኪችን የተባለው ምክንያቱ ምንድነው? እዛ ጋር መዋኛ አለ፣ እዚህ ጋር ደግሞ ጌም ዞን አለ፣ ፑል መጫወቻ አለ ማለት ነው። እኔም ብለው ሼፍ አስራት እዛ በጣም የተንጣለለ የሚያምረው የሚጣፍጠው የጾም ብፌ ላይ እጅ አለበት። አዎ እኔ እንደውም እጅ እንዴት ጋር የቆረጠምኩት መሰለ? ሁሉም ጋር ታገኛለሽ። ጎመኑ ላይ ነው ሁሉም ጋር። በጣም ጥሩ። ይሄ ምንድነው? የግሪል ነው ያልኩሽ ነው። ዛሬ ተዘጋጅቶ የተቀመጠ ሬዲ ነው። ማሪኔት ተደርጓል። ለ2 ሰዓት ያህል ማሪኔት ተደርጓል። እነዚህ ግብአቶቹ ናቸው። እነዚህ ግብአቶቹ ናቸው። መጥበስ ነው የቀረ ነው ማለት ነው። ለምን ያህል ደቂቃ ከዛ በምን ያህል ሙቀት ነው መብሰል? 175 ዲግሪ ከ5 እስከ 7 ደቂቃ መብሰል አለበት። ትንሽ ዘይት እናደርጋለን ግሪል ላይ እንዳይጣበቅ ማለት ነው። እንዳይጣበቅብን በጣም ትንሽ ዱቄት እናደርግና ቀስ ብለን ጣል እናደርገዋለን ማለት ነው። አሳችን እየበሰለ እዛ ጋር ሳይዳችንን እንይዛለን ማለት ነው። ሳይዱ እዚህ ጋር የተፈጨ ማሽት አለን፣ እዚህ ጋር ቆስጣ አለን፣ በደንብ የተጠበሰ ቆስጣ አለን ማለት ነው። ቅቤ፣ ትንሽ ወተት ነው ምን አድርገን ተሰራበት ያምራል። አሁን ግን እዚህ ላይ ጨው፣ ቁንዶ በርበሬ፣ ትንሽ ኦሊቭ ኦይል ነው ያለን እዚህ ውስጥ ማለት ነው። ስፒናቻችን ያው መጀመሪያ በላንች እናደርጋለን። ከዛ ያው በኦኒየን ነው የምንጠብሰው፣ በጋርሊክ በኦኒየን ትንሽ ሮዝመሪ ለፍሌቨር ጣል እናደርግና ጨው ቁንዶ በርበሬ አድርገን ትንሽ ሶያ እናደርግበታለን ማለት ነው። ጥብስ ሲል በጣም ቆንጆ ጣዕም ይኖረዋል ማለት ነው። ከአንድ ምግብ ላይ ያው ሰው ማግኘት ያለበትን ነገር ፕሮቲንም ካርቦሃይድሬትም እንዲያገኝ ነው እኔ ሜኑ ይሄን ፕሌት የምንሰራው። ያው ትንሽ ዘይት እናደርጋለን።
ከዛ ጋርሊክ ትንሽ ጠበስ እናደርጋለን ማለት ነው። ያዘጋጀ ነው እኛ የቤታችን ቆንጆ ሶስ አለ። ኮሪያንደር ሶስ ነው። ይሄኛው ሶስ ምን አለው? ስዊት ፔፐር አለው፣ ኦኒን አለው፣ ቶሜቶ አለው፣ ጋርሊክ አለው፣ ኮሪያንደር አለው፣ ከሙን አለው፣ ቁንዶ በርበሬ አለው፣ ሌመን አለው እዚች ውስጥ ማለት ነው። ትንሽ ሃኒ እናደርጋለን። ስዊት ኤንድ ሳወር የሚያስብለው ያው እየጣፈጠ ትንሽ ጉሮሮ ያዝ የሚያደርግ ማለት ነው። ስዊት ኤንድ ሳወር ሶስ ማለት ነው። እንደዚህ ያዘጋጀነው ሶስ አለ። ከዛ የበለጠ ደግሞ ያው ካሳጋሜድ ቅጠል ኮሪያንደር ቅጠል ነው። እሱን ጠብ እናደርግበትና እዚህ ላይ ጣል አድርገንበት የበለጠ ጣዕም እንዲኖረው እናደርገዋለን ማለት ነው። ኮሪያንደር በጣም ለአሳ በጣም ወሳኝ ነው። ጥሩ ፍሌቨር የአሳውን ፍሌቨር ያወጣዋል ማለት ነው ኮሪያንደር። ምግባችን ደረሰ። ምግባችን ደርሷል። ከዛ ፕሌት ነው የምንሰራው ማለት ነው። ቀይ ስር አለን እዚህ ጋር እንደዚህ አድርገን እናስቀምጣለን። 80 ሺህ ብር ማረጊያው ማለት ነው። ብሮኮሊያችንን ለዲኮራችን በጣም አድርገን አሳምረን ያሳምራል በጣም ማለት ነው። ባንዲራ በለው አረንጓዴ ቢጫ አረንጓዴ በቃ ባንዲራ ነው የምንበላው ዛሬ። ባንዲራችን እቺን ትመስላለች። ያው ከዛ ፕሌታችን ስንሰራ ያው ቅድም መጀመሪያ ላይ እንዳየነው ሳይዳችን ስንሰራ የሰራ ነው በማሽድ እና በስፒናች ነው ማለት ነው። ያው ሳይድ ያው ይሄ ሳይሆን እንግዳ እንደሚፈልገው ነው ምርጫ። አንድ ኮመን እንደ ግዳጅ አይደለም፣ እንደ እንግዳው ፍላጎት ነው የምንሄደው ማለት ነው። እቺ እናደርጋለን እዚህ ጋር። ከዛ በላዩ ላይ ደግሞ ቆስጣው እናደርጋለን ማለት ነው። ይዘት ቀላቅለን እንግዲህ የበለጠ ጣዕም እንዲኖር አድርገን እና ወደ ፕሌታችን እንሄዳለን ማለት ነው። ሙሉ እንዲገናኝ ከዚህ ጋር እናፈስበታለን ማለት ነው። ከዛ ምን አለን እዚህ ጋር ምን ጉድ ነው ይሄኛው የሚሰራው በፍሎር ትንሽ ኦይል እናደርጋለን፣ ትንሽ ዘይት እናደርጋለን። 100 ሺህ ዋጋ ጨምረናል። በጣም ነው የሚያምረው። በስመ አብ ግን አልተቻለም። ምግብ ላይ ጣዕም ላይ በጣም ተራቃችኋል። ምግብ ላይ ጣዕም በጣም አዎ። እነዚህን ጣፋጭ ምግቦች እጅ የሚያስቆረጥሙ ከዛ ከእጅ አልፎ ቁርጭምጭሚት ከዛ ክንድ ከዛ ትከሻ ከኪችኑ ሰዓታችን አልቋል።